ኢትዮጵያ ሁሉንም ሃይማኖት ሁሉንም ማማኝ አስማምታ ማኖር ትችልበታለች። ደግሞም እንኳን እንዲህ ላለ ሰምና ወርቅ ለሆነ ህዝብ እንዲህም ላለ ድርና ማግ ለሆነ ማህበረሰብ ሃይማኖት የግንኙነቱ የማህበረሰባዊ ህብረቱ መተሳሰሪያ ሆኖ ኖሯል። ሰሞኑን የወንጌላውያን አማኞች በአዲስ አበባ ያካሄዱት ሃይማኖታዊ ስነ ስርዓትም ከዚሁ አንጻር የሚታይ መሆኑ ተገቢ ነው። ሀገራቸውን ከልባቸው የሚወዱ ከፖለቲካውም የራቁ አገዛዙ አይወክለንም ወንጌል አማኝ ኢትዮጵያውያንም አገሪቱ ከገባችበት ቀውስ ተወጣ ዘንድ በጦርነት የሚያልቁ ወገኖቻቸው ሰላም የሚያገኙ ዘንድ በየአጥቢያው እየጸለዩ ነው የሚሉ ኃይሎች አሁን በአደባባይ ወጥተው በጀማ ጸሎት አምላካቸውን ሲለምኑ ውለው አድረዋል። ወንጀሉን ከወንጌሉ የሚያጣቅሰው የብልጽግናው መንግስት ግን እንዲህ ያለ ሐቀኛ ሐሳባቸውን ለአገር እንጸልይ ብለው መሰባሰባቸውን ለፖለቲካ ማስፈጸሚያነት ሲያደርገው ማየት በመጀመሪያ ራሳቸውን የሃይማኖቱን ተከታዮችና መሪዎች በመቀጠል አገርን እንደሚጎዳ ማሰብ ተገቢ ይሆናል የሚሉ ሰዎች ባይደመጡም እየተናገሩ ናቸው። አገዛዙ ለማንም እንደማይሆን ማንንም እንደማይወክል ከድርጊቱም ከንግግሩም የተረጋገጠ ነው። ባለፉት ዓመታት ጳጳሳትን በግንባር ፓስተሮችን በአዳራሽ አሰማርቶ በኢትዮጵያውያን ላይ ጦርነት ማካሄዱ አይዘነጋም። አሁንም ያንኑ ቀጥሎበታል። አንዳንድ አብይ አህመድን ኢየሱሳቸው ያደረጉ ፓስተሮችም ጌታ ወንጌል ሊያስተምር ሲል በኦርቶዶክስ ተከታዮች ላይ ጦርነት አውጇል እያሉ ሲናገሩ የነበረበትን ታሪካቸውን ዲጂታሉ ዓለም መዝግቦላቸዋል። በሌላ አገላለጽ መንግስቱ የወንጌላውያን ነው፣ ጦርነቱም ወንጌላዊ ነው፣ የተከፈተውም በኦርቶዶክሶች ላይ ነው እያሉ ነበር። ይህ በኢትዮጵያውያን መካከል በሃይማኖትም መካከል ግጭት ለመፍጠር የተሸረበ አደገኛ ሴራ መሆኑን የተረዱ ወንጌላውያን አማኞች ለመቃወም ሞክረዋል። አገዛዙ ይህንን የጥፋት ተግባሩን ለመፈጸም የተገለገለበት ደግሞ በጠቅላይ ሚኒስትሩ የሚመራውን የወንጌላውያን አብያተ ክርስቲያናት ካውንስልን ነው። ካውንስሉ ፖለቲካዊ አጀንዳ ብቻ ሳይሆን ጸሎትና ራእይ ሳይቀር ከቤተ መንግስት የሚቀበል መሆኑ ጉዳዩን በቅርበት የሚያውቁ ሰዎች ሲናገሩ ቆይተዋል። መንግስትና ሃይማኖት የተለያዩ ናቸው የሚል የተጻፈ ርዕሰ ሕግ ባላት ሀገር በሃይማኖት ውስጥ ገብቶ በአሸማጋይነት ስም ብጥብጥና መከፋፈል፣ በገላጋይነት ሰበብ የራሱን ሹም ማስቀመጥ ዋና ስራው ያደረገው አገዛዙ የኔ ነው የሚለውን የወንጌላውያንን ካውንስል ደግሞ ሎቢስት መቅጠሪያ የጠፋ ስሙን መደገፊያ አድርጎታል። ፍራንክሊን ግራሃም በዶናልድ ትራምፕ በዓለ ሲመት ላይ ከታዩ በኋላ በአሜሪካ መንግስት የተረሳውና የተገፋው ብልጽግና አትርሱኝ ለማለት እሳቸውን በሎቢስትነት ሊያሰማራ አዲስ አበባ ጠርቷቸዋል። አገዛዙ ሎቢስት የሚቀጥረው የኢትዮጵያን ብሔራዊ ጥቅም ሰላምና ልማት ለማስጠበቅ ሳይሆን የሚያካሄዳቸውን ጦርነቶች ምክንያታዊ ለማድረግ የሚፈጽመውን የጦር ወንጀል ለማዋደድ መሆኑ ከዚህ በፊት ታይቷል። ለአብነት ጠቅላይ ሚኒስትር አብይ የተናገሩትን እናስታውስ። አገዛዙ የአገሪቱን የጥላቻ ቄሶችና ፓስተሮች፣ ጳጳሶችና ልሂቃን ይዞ ኢትዮጵያውያንን በሚያጋድልበትና በሚገድልበት ወቅት ጠቅላይ ሚኒስትሩ ለዲያስፖራዎች ያቀረቡት ጥሪ ሎቢስት ቅጠሩልኝ የሚል እንደነበር አይዘነጋም። ኢትዮጵያን የሚወዱ ዲያስፖራዎች ሰፊ ስራ እየሰሩ ነው። ነገር ግን ዲያስፖራዎች ሳይሰቃዩ በጁንታው መንገድ አንዳንድ ብር፣ አንዳንድ ዶላር፣ ሁለት ዶላር 100,000 ሰው ቢያዋጣ 200,000 ዶላር ነው። በዚህ ሎቢስት መቅጠር ይችላል። ዲያስፖራው ገንዘብ እንዲያዋጣ እየተጠየቀ የነበረው በኢትዮጵያ ውስጥ ፋብሪካ ለመክፈት፣ ሆስፒታል ለመስራት ወይም ግድብ ለመገንባት አልነበረም። የእሳቸውን ስልጣን ለማዳን የተከፈተን ጦርነት ለማዋዋብ ነበር። አሁንም ይህንን ድጋፍ አብዝቶ የሚፈልገው የብልጽግናው መንግስት በኤምሬቶች ፕሬዝዳንት የተከፈቱለትን ኩባንያዎች በሚፈልገው ደረጃ ማንቀሳቀስ ሲያቅተው ዓለም እሳት እንደወለደች ላም እንዳይጥለውም እንዳያነሳውም ትቶት ባለበት በዚህ ሰዓት ሎቢስት እጅግ ያስፈልገዋል። በአማራ ክልል የማካሄደው ጦርነት ጽንፈኛውን የማስወግድበት ነው የሚልለት፣ የኦሮሚያ ውጊያ ከሽብርተኝነት ጋር የሚደረግ ፊልሚያ ነው የሚል ወሬ የሚናገርለት፣ በቀጣይ ኤርትራ ላይ የምከፍተው ጦርነት ፍትሐዊ ነው እያለ በየቦታው የሚሰብክለት አንድ ለአሜሪካ መንግስት የቀረበ ሰው ሲፈልግ ግራሃምን አግኝቷል። ግራሃምን የጋበዛቸው ደግሞ መንግስት ነው እንዳይባል በአገሪቱም ጠቅላይ ሚኒስትር በካውንስሉም የበላይ ጠባቂ በኩል እንደሆነ አድርጎታል። እሳቸውም አገር ቤት እንደገቡ ከካውንስሉ አመራሮች ቀጥሎ ያገኙት የብልጽግናዋን ሹም አዳነች አቤቤን ነው። በሰጡት መግለጫም በመጀመሪያ ያነሱት መጡ የተባለበትን መንፈሳዊ ምክንያት ሳይሆን በሚስጥር የተነገረውን ፖለቲካዊ ተልእኮ ነው። ወደ አሜሪካ ስመለስ ለፕሬዚዳንት ትራምፕ አዲስ አበባ እንዴት እንደተለወጠች ነግራቸዋለሁ፣ በኢትዮጵያ የሆነውንም አስረዳቸዋለሁ ብለዋል። I do believe USAID will come back. እንደማምነው USAIDም ትንሽ ቆይቶ ስራውን ይቀጥላል። We love this nation. ሀገር እንወዳለን። And I'll be sure to tell President Trump
what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆነው ሁሉ ለፕሬዚደንት ትራምፕ ደግሞ ነግራቸዋለሁ። ግራሃም ወደ አሜሪካ ሲሄዱ ለትራምፕ የሚነግሯቸው ኢትዮጵያውያን በአይኤምኤፍ ብድር እንደደህዩ አገራቸው ውስጥ የገነነው አገዛዝ ለህዝባቸው መከፋፈልና ልቄት ምክንያት እንደሆነ፣ አሁን ደግሞ ሌላ ጦርነት ከጎረቤት ሀገር ጋር አዋልዶ ኢትዮጵያውያን ወጣቶችን ለመማገድ እየተዘጋጀ ስለመሆኑ አይደለም። አዲስ አበባን በመቶ ሺዎች አፈናቅሎና ነቅሎ ማባረሩንም አይደለም። እሳቸው ለትራምፕ እናገራለሁ ያሉት አዲስ አበባን መብራትና ፋውንቴን፣ እግረኛ መንገድና ብስክሌት መንጃ ሰርቶ እንዳብለጨለጫት ነው። ይህንን መናገር በድሮን ሲሞቱ ለሚውሉት የሸዋ እናቶች፣ በጥይት የሚረግፉ የወለጋ ወጣቶችን ቁጥር ከመጨመር ያለፈ ለኢትዮጵያ ሕዝብ የሚጠቅም አንዳች ነገር እንደሌለው የታወቀ ቢሆንም የእሳቸው መለኮታዊ የተባለለት ጉዞ ዓላማው ሎቢስትነት መሆኑን በዚህ መልኩ ገና ከጅምሮ አስረግጠዋል። በጠቅላይ ሚኒስትሩ የበላይነት የሚመራውን ካውንስል ከሚያንቀሳቅሱ አባቶች አንዱ የሆኑት ቄስ ደጀን የጀመሩ ይህንኑ የሎቢስትነት ሚና ለግራሃም ሲሰጡ የመሰማታቸው ምክንያትም የፓስተሩ ወደ አዲስ አበባ መጠራት ዓላማን የሚጠቁም ነው። ቀደም ብለው እንዳሉት ከፕሬዚዳንት ትራምፕ ጋር ያላቸውን ግንኙነት በደንብ እናውቃለን እና ስለዚህ ያንን ለኢትዮጵያ ያላቸውን ፍቅር መሰረት በማድረግ ይሄ ጉዳይ በተለይም በመሆንም በተወሰነ ደረጃ አፌክት ያደርገናል ብለን እናስባለን እና ፕሬዚዳንት ትራምፕ እንደተባለው አጠር ባለ ጊዜ ችግሩን ይፈታሉ ብለን እናስባለን። የብልጽግናው አገዛዝ ዋና አለቃ ወንጌል አማኝ ለመምሰል እንደሚጥሩ ፓስተሮችንም ሰብስበው እናንተ ሰዎች መንግስታችሁን ጠብቁ እያሉ እንደሚናገሩ የሚታወቅ ነው። ግደል፣ ቅጠፍ፣ ዝረፍ የሚል ወንጌል ያለ ይመስል ይህንኑ ግብር ያደረገ አገዛዝ የሚያገለግሉ ለማገልገልም የሚጣደፉ ይህ መንግስት የኔ ነው ብለው በአደባባይ የሚናገሩም እየተሰሙ ናቸው። ይህ መንግስት የኔ ነው ማለት ሲገድል ድንጋይ የማቀብል፣ ሲዘርፍ የምሳተፍ፣ አገር ሲያጠፋ የምተባበር ነኝ እንደማለት መሆኑን የሚያነሱ ሰዎች ለዚህ አገዛዝ የፖለቲካ መሳሪያ ሆኖ ማገልገል ቢያንስ በምድራዊ ሕግ ተጠያቂነትን የሚያስከትል መሆኑን በማወቅ ራስን ከዚህ ማሸሽ እንደሚገባ ሲመክሩ ቆይተዋል። አገዛዙ ወንጌላዊ ነኝ ለማለት ወንጌል ያልተሰበከበትን የኦርቶዶክስ ማህበረሰብ ወጋሁ ከማለት አልፎ የመንግስትን ዋና ዋና ስልጣኖችና የገዢው ፓርቲን ከፍተኛ አመራር በወንጌላውያን ሲሞላው፣ በአማካሪነትም በእነዚሁ ወንጌላውያን ሲከበብ በተደጋጋሚ ታይቷል። ጦርነት ሲያካሂድ ከወታደራዊ ካውንስሉ ጋር ሳይሆን ከወንጌላውያን ካውንስል ጋር እንደሚመክርም ይታወቃል። በቤተ መንግስት ውስጥ፣ በፓርላማ ውስጥ፣ በሚኒስትሮች ምክር ቤትም የአገሪቱ ማይኖሪቲ የሆኑት ሰዎች በግዙፉ የአገሪቱ ስልጣን ላይ ያላቸው ሚና በጠቅላይ ሚኒስትሩ ፊት ሞገስ ለማግኘትም ብለው ሃይማኖታቸውን የቀየሩና በዚህም ከፍተኛ አዛዥነት የተበረከተላቸው ጄኔራሎችም ታይተዋል። እዚህ ጋር በአሁኑ ወቅት በጎጃም አካባቢ ያለውን እልቂት እየመሩ ያሉት ጄኔራል መሐመድ ተሰማ ይጠቀሳሉ። የብልጽግናው መንግስት ጴንጤዎችን ይወዳል በመባሉ ምክንያት ሹመትና ክብር ለማግኘት ሃይማኖታቸውን ቀይረዋል። በጡረታ መውጫ ዘመናቸው የምስራቅ እዝ አዛዥነት ተሰጥቷቸውም ነፍሰ ጡሮችንና ሕፃናትን የሚገድል ጦር ይዘው ጎጃምን እያረሱት ነው። እንዲህ ያለውን ተግባር እንዲያዋድዱ የጌታ መንግስት በኢትዮጵያ ነግሷል ብለው ለአሜሪካ መንግስትና ለአሜሪካ የጎስፕል መዋቅር እንዲናገሩ ነው እንግዲህ ግራሃም ተመልምለው አዲስ አበባ የገቡት። ይህንን የእሳቸውን ስራ በማከናወን ሲሰሩ የነበሩት ፓስተር ኢንሆፍ ባሳለፍነው ዓመት ህይወታቸው አልፏል እና አባዱላ ገመዳን ይዘው ፓርላማ ውስጥ ጸሎት ሲያደርጉ የነበሩት ኢንሆፍ አብይ ወደ ስልጣን ሲመጡ በወቅቱ ለነበረው የአሜሪካ መንግስት ሲናገሩ የነበረው ፈጠራ የታከለበት የሎቢስትነት ስራ የሚዘነጋ አልነበረም። ጠቅላይ ሚኒስትሩ ያልተማሩትን ተምረዋል፣ ያልሰሩትን ሰርተዋል እያሉ ሲያወዳድሱ የነበሩት ኢንሆፍ ዓለም ሁሉ አግልሎት ኢሳያስ አፈወርቂን ብቻ ወዳጅ አድርጎ የቀጠለው የአብይ አህመድ መንግስት ቅቡል እንደሆን ታትረው ነበር። A new prime minister, and who is this? His name was Abiy Ahmed, a doctor, a medical doctor, a doctor. In fact, it's kind of interesting if you think about his credentials. Just listen to this, Mr. President. Abiy received his first degree, a bachelor's degree in computer engineering. Abiy earned a postgraduate certificate in the cryptology degree in South Africa. እንዲህ ያለውን የኢንሆፍን ተግባር ለመተካት የተጠሩት ግራሃም አብይን ከዶናልድ ትራምፕ ጋር የማዋደድ ተልዕኮ እንደሚሰጣቸው ገና በመጀመሪያው መግለጫቸው ይፋ ሆኗል። ይህንን ሁሉ የሚያውቁ አውቀው የሚሰሩ አገዛዙን የእኛ መንግስት ነው በሚል ስሜት እንደሚቀሰቅሱና እንደሚጸልዩ የተለያዩ ሰዎች፣ የተለያዩ ፓስተሮች፣ የተለያዩ ወንጌላውያን
ደጋግመው ተናግረዋል። ብልጽግናዊ ወንጌል ቀላል የማይባልን የሃይማኖት ብሔርተኝነት ወደ ፖለቲካ ሰገነቱ ላይ ለማምጣት እየጣረ ነው። ዛሬ ቁጥሩ ቀላል የማይባል የፕሮቴስታንት ነቢይ ኢትዮጵያ ካለ ጠቅላይ ሚኒስትር አብይ ትፈርሳለች፣ ትጠፋለች እያለ ሲሰብክ ማድመጥም የሰርክ ስራ ሆኗል። በርከት ያለው አማኝም ፖለቲካና እምነቱን ቀላቅሎ ፕሮቴስታንታዊ ብሔርተኛ ወደ መሆን እየተሸጋገረ ይመስላል። የብልጽግና ወንጌል መነሻውን አሜሪካ ያደረገና ከፕሮቴስታንት ቤተክርስቲያን ተነጥሎ የራሱን የአስተምሮ መንገድ የሚከተል እንደሆነ ይጠቀሳል። ይህ ወንጌል ከሞራላዊ ጉዳዮች ይልቅ ለስነ ልቦና ቅርበት ያለው ሲሆን የሰው ልጅ በጎ ነገር ከተመኘ በጎ ነገርን ከፈጣሪው ማግኘት ይችላል ብሎ የሚሰብክ ነው። መልካም ቃላትና ምኞትም በጌታ ፈቃድ ታጅቦ ለስኬት እንደሚያበቃ ያስተምራል። ይህ ሐቀኞቹን አገር ወዳዶቹንና ስለ ሕዝባቸው ብለው የሚጸልዩትን ወንጌላውያንን ጭምር እየጎዳና እየበደለ ያለው የብልጽግናው መንግስት ነው። እንግዲህ የምገድለውን ሁሉ አጊጣችሁ የማስረበውን ሁሉ አሳምራችሁ ንገሩልኝ እያለ ያለው። በእርግጥ የብልጽግናው አገዛዝ ጥቅምና ጥላቻ ያሰባሰባቸው ግለሰቦች መንግስት እንጂ የማንም መንግስት ሊሆን አይችልም። አትግደልና አትዋሽ የሚል ኪዳን ያለውን እምነት እከተላለሁ እያለ ሚሊዮንን እየገደልና በየቀኑ እየቀጠፈ ያለ አገዛዝ መንፈሳዊነት ሊኖረው አይችልም። እንዲያም ሆኖ ይህ መንግስት የኛ ነው ብለው ከሚታትሩ ጥቂት የህብረተሰብ ክፍሎች መካከል ጥቂት የወንጌላውያን ፓስተሮች እንደሚገኙበትና እነሱን የሚከተል ምዕመንም እንዳለ ሁሉ ከዚህ በተቃራኒ ደግሞ ጦርነትም ሆነ ሌላው መንግስት ሰራሽ ችግር እንዲፈታ የሚጠይቅ ተቃውሞና ቅሬታውንም በአደባባይ የሚገልጽ አልጠፋም። በድፍረት ለጠቅላይ ሚኒስትር አብይም እጅግ የሚጠሉትን የእርቅና የይቅርታ ጥያቄ ያቀረቡ ስለመኖራቸውም ተሰምቷል። እዚህ ጋር በወርሃ መጋቢት 2014 ዓ.ም የተፈጸመውን ጉዳይ ዋቢ እናደርግ። በዚያ ሰሞን ደም አፋሳሹ የትግራይ ጦርነት በሰብአዊ አገልግሎት ሰበብ ቆም ብሎ ነበር። አጋጣሚው ተረጋግቶ ለማሰብ ከዳግም እልቂት ተቆጥቦ ጦርነትን ለማስቆም እድል የሚፈጥርም ነበር። የብልጽግናው አገዛዝ ግን በሁሉም ጣቢያዎች ወደ ወታደራዊ ስልጠና ተሰማራ። በግዳጅና በአማላይ ጥቅማ ጥቅም ያታለላቸውን ወጣቶች ከብር ሸለቆ እስከ ሁርሶ ከብላቴ እስከ ጦር ላይ ቀኝ ኋላ ዙር ይላቸው ገባ። አገሪቱ አሁንም የማያባራ ጦርነት ውስጥ ልትገባ መሆኑን የተረዱ ጥቂት የወንጌላውያን እምነት ሰባኪዎች ወደ ቤተ መንግስት አቀኑ። ጠቅላይ ሚኒስትሩንም አገኟቸው። እባክዎትን ይህንን ጦርነት ለማስቆም እንስራ፣ ተጨማሪ የሰው ሕይወት ሳይጠፋ አጋጣሚውን ለዘላቂ ድርድር እንጠቀምበት ሲሉም ተማጸሟቸው። የጠቅላይ ሚኒስትሩ መልስ ያልተንዛዛና ቀጥተኛ ነበር። ይህንን ጦርነት የማካሄደው እንደማሸንፍ ኢየሱስ ስለነገረኝ ነው። አምላኬ ታሸንፋለህና ግባበት ብሎኛል። በመጠራጠር ፈጣሪን ማሳዘን አልፈልግም። እናም ውጊያውን እቀጥላለሁ አሏቸው። ይህንን ካሉ ከወራት በኋላ ነሐሴ 18 2014 እንደገና ጦርነቱ ተቀስቅሶም ከዚያ በኋላ በነበሩት የሁለት ወራት ውጊያዎች 126,000 ወታደር ከመከላከያ በኩል ብቻ እንደሞተ ፊልድ ማርሻል ብርሃኑ ጁላ ከ2 ዓመት በፊት በናይሮቢ ተናግረዋል። እናም መንግስቱ የኛ ነው ብለው እንጸልይ እናመስግን ከሚሉ ሐሰተኞች ባሻገር የሀገራቸውን መተላለቅ ተረድተው መንግስት መፍትሄ እንዲፈልግ የሚማጸኑ ሐቀኞችም